የትጉ እጅ ይገዛል፣ የታካች እጅ ግን ምን ያደርጋል? ትገብራለች። የሚተጉ ሰዎች ገዢዎች ናቸው። የሚተጉ ሰዎች አሸናፊዎች ናቸው። ትጋት ድልክ ነው። ትጋት በረከትክ ነው። ትጋት ስኬትክ ነው። እየተጋ ከሆነ ያለኸው በምትተጋበት ነገር ላይ ያንተ ነገር እየጨመረ እየበዛ ይሄዳል። የታካች እጅ ግን ምን ይሆናል ይላል? ይገብራል ይላል። ባሪያ ነው የሚሆነው። የትጉ እጅ ይዘራል፣ ደግሞ ምን ያደርጋል? ያጭዳል። የሚተጉ ሰዎች ዘርተው የሚያጭዱ ናቸው። ትጋት ልክ እንደ ማግኔት ነው። ስኬትን የመጎተት ኃይል አለው። በረከትን የመጎተት ኃይል አለው። ደስታን የመጎተት ኃይል አለው። ሹመትን የመጎተት ኃይል አለው። ትጋት ማግኔት በለው። የሚተጉ ሰዎች ክብርን፣ ከፍታን፣ ድልን፣ ስኬትን የመጎተት አቅም አላቸው። የሚተጉ ሰዎች ሕይወት ውስጥ ነገር እየቀረባቸው እየከበባቸው ነው የሚሄዱት። የማይተጉ ሰዎች፣ የሚታክቱ ሰዎች ግን ይገርማቸዋል። ነገር እየራቃቸው እጃቸው እያመለጠ የነሱ ሌላ ቦታ እየወደቀ እየለመኑ ባሪያ እየሆኑ የታካች እጅ ትገብራለች ይላል። ሰጥታ እንኳን መቀበል አትችልም። በሕይወታችሁ የተሰለፋችሁበት ቦታ ላይ እንድትተጋ እግዚአብሔር ይፈልጋል። እንድትንቀሳቀስ እግዚአብሔር ይፈልጋል። የእግዚአብሔርን ሐሳብ በትክክል እንድትሰራ እግዚአብሔር ይፈልጋል። የሚተጉ ሰዎች ከመስራት የተለመደ ነገር ከማድረግ ይልቅ አዲስ ነገር የመፍጠር አቅማቸው ትልቅ። ከዚህ የተነሳ ያንተ ጥያቄ መልስ እጃቸው ነው። የብዙዎቻችሁ ጥያቄ መልስ ያለው የሚተጉ ሰዎች ነው። የለም አንተ የሚተጉ ሰዎች ሳይሾሙ ይነግሳሉ፣ ሳያረጁ ይከብራሉ። አምጡ ትላቸዋል። ሰው ሰራሽ ወንጌል በባህሪው ምንድነው? አሽሙረኛ። ሌላውስ ጠማማ ነው። ሰው ሰራሽ ወንጌል መነሻውም መድረሻውም ከብር እስከ ክብር ከምድር እስከ ሰፈር እና ክንፍ የለም። መስቀሉን አያሳየም። ሰፈር ውስጥ ነው የሚዞረው። እዚሁ አካባቢ ነው የሚጮኸው። የሆነ ዘርፍ ውስጥ ነው የሚያዞረው። ክንፍ የሌለው ወንጌል ነው። የኔ እንደዛ አይደለም አላቸው። ከሰማይ ነው የመጣው። ይሄ ሰው ሰራሽ ወንጌል የጌታን ፍቃድ የሚያስጠል ነው። የእግዚአብሔርን ዘላለማዊ አጀንዳ የሚያስጠል ነው እና አላቸው ተለዩ።